እኔ እኮ በካሌብ ስም አድርገው ብየው ነበር። እምቢ አለ። ሴት ትሻላለች አለኝ። ነይ ቀፊኝ። ዝሮ ዝሮ በእኛ እጅ መግባት ነው አይደል? እውነትሽን ነው። ከዚህ በኋላ ማንም አይፈነጭብኝ። እሷ ደፋር ናት። ቆይ አባዬ፣ ትክክለኛ ነው ቤቱ ማስረጃ ነው። በሷ ቤት እኮ ዛሬ ላይ ቤቱን አግኝታለች። እንዴት ዋላችሁ? እንዴት ነው? የምን ፋይል ነው? የሰው ለሆነ ጉዳይ የሆነ ቦታ ልንሄድ ነበር። እሺ ቲና። በቃ አይ በቃ እሸኝሻለሁ። እሺ በቃ አባዬ፣ ጉዳያችንን ጨርስ። ምንድን ነው? አልነግርህም፣ ሚስጥር ነው። እሺ ነኝ ልጅ። እሺ ቲና ቤቱን በራሷ ስም ለማስደረግ እንግዲህ የካሌብን የምንሄድበት አለን የኔ ፍቅር ደርሰን እንመጣለን ብለው እሺ በማለት እሱም ነገሩን በመጀመሪያ ቀድሞ ስለሚያውቅ አባቱ ጋር ተነጋግረውና ተመካክረው ስለነበረ ሄዱ በማለት ነበር የፈቀደላቸው። ቲናም ከዳኒ ጋር ተነጋግራ ቤቱ በራሴ ስም ተደርጎልኛል፣ ነገር ግን ያላለቀ ነገር አለ፣ እሱን ነገ ጧት ሄደን ጨርሰን እንመጣለን ብላ ስለነገረችው እሱም በደስታ አብረው ጠጥተው ሰክረው ነበር ወደ ቤት የገቡት። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን ጀምሩ። እንግዲህ ቲና ይህንን ቤት በራሷ ስም ለማድረግ ደፋ ቀና እያለች እየታገለች ባለችበት ሰዓት ካሌብ ወደ ውጭ ሊሄድ ነው፣ ያኔ ልሳፈር ነው ለትንሽ ጊዜ ለስራ ምናምን ብሏት ከቤቱ ወጥቶ ነበር። ነገር ግን ከቤት ሲወጣ ደግሞ አክስቴ ትመጣለች ብሎ ተክቶ ነበረ የሄደው። ነገር ግን አክስት መስለው መጥቶ ሁሉንም ሲከታተል ስለነበረ ዳኒና ቲና ተያይዘው ወደ ክላሱ ከገቡ በኋላ ስሜቱን መቆጣጠር ሲያቅተው ከአባቱ ጋር ደውሎ አባዬ ታለ መሳሪያው ብሎ ሲለው አባቱም ልጄ እንዳይሳሳት እባክሽን ትሁት ጠብቂልኝ ብለው ቢሉት ትሁትም አባዬ ታቅሜ በላይ ሆኗል ድረስልኝ በማለት አባትየውም ቶሎ ብሎ ሩጠው በመምጣት እንግዲህ ካሌብ ሊሰራ የነበረውን አስቁመውታል። በቃ ከዚህ በላይ የምትታገልበት ትዕግስት የለህምና አሁን ሄደህ ልብስህን ቀይር፣ እንደምንም ብለህ የሆነ ነገር ብለህ መጣሁ ባላት እና ከዚህ በላይ የምትታገስበት አቅም በጭራሽ የለህም፣ በቃ ይበቃሃል፣ ብዙ ነገር አይተሃል በማለት እሱም አይ አባዬ አይበቃኝም፣ ገና ሌላም ነገር ማየት ፈልጋለሁ ብሎ ነበረ። ግን አባትየው በጭራሽ ከዚህ በላይ ምንም ነገር ልታይ ስለማትችል ሁሉንም ነገር ስለሰማ አሁን ልብስህን ቀይረህ ድንገት መጣሁ ይበላት፣ እኔ እንደምንም ብዬ እነሱን ወደ ውጭ አውጥቼ እጠብቅሃለሁ ብሎት ነበረ። እንግዲህ የካሌብ አባትና ቲና አብረው ቁጭ ብለው ባሉበት ሰዓት ተያይዘው ተመካክረው አባዬ ዛሬ ነው አይደለ ያልከኝ፣ ስለዚህ ለምን አንሄድም እያለች እሺ ችግር የለውም እንሄዳለን ብለው በሚወጡበት ሰዓት ካሌብ ሰርፕራይዝ ሲላት የምን ሰርፕራይዝ ብላ በጣም ነበር የተናደደችው እና የተበሳጨችው። ምክንያቱም አሁን በእሷ ቤት አባዬ ማንም ሰው አያውቅም ከአባዬና ከኔ ውጭ ብላ ካሌብ ይሄን ነገር አያውቅም ብላ ነበር ያሰበችው። እንግዲህ የምን ሰርፕራይዝ ብላ ስትናደድ ዳኒም ቆይ ምንድን ነው እንዴት መጣ አልደወልክልንም እንዴ ምናምን ብሎ ሲለው እሱም ሰርፕራይዝ ላድርጋችሁ ብዬ ነው፣ ምንድን ነው የሚደበቅ ነገር አለ እንዴ? ምን ችግር አለው አንዳንድ ጊዜ እንደዚህ ብመጣ ሲል አይ ምንም አይደለ ሲለው ነበር። እንግዲህ አክስታችንስ የት ሄደች ስንከባከባት ነበረ ምናምን እያለች ስትል ነበር አደለ እያላት እሱም እየሳቃው እያለች እንግዲህ እሷም ተናዳ ተበሳጭታ ከቤት ስትወጣ አኩርፋ ወዴት ነው ምናምን እያለት ካሌብ መልስ ትመልስለት አልቻለችም። ዳኒም ተከትሏ ሲሄድ ቆይ ግን ምንድን ነው እንደዚህ እስከሚያስታውቅብሽ ድረስ ለምንድን ነው እንደዚህ የምትሆኙ? ለምን አትረጋጊም?
እስከ ዛሬ ስታግሰናል አይደለ እንዴ? አሁን እኮ ትንሽ ጊዜ ነው የቀረው። እባክሽን በዚህ ሁኔታሽ ምንም ነገር ማግኘት ስለማትች ተረጋግተሽ ራስሽን አረጋግተሽ እጃችን አንድ ጊዜ እስከሚገባ ድረስ ነው ትንሽ ጊዜ ነው የቀረሽና እባክሽን ታገሽ ሲላት ነበረ። እንዴት ነው የምታገሰው? እንዴት ነው የምችለው? አይሄው ሳይደውልልኝ መጣ እኮ እኔ አባዬን ይዤ ልወጣ በር ላይ ስደርስ እኮ ነው እሱ የመጣው። አሁንም እንደምንም ብለሽ ራስሽን አረጋግተሽ ወደ ቤት ተመልሽና ሌላ ጊዜም ይሆናል ብሏት ነበረ። እሷም እሺ በማለት ወደ ቤት ተመልሳ ካሌብ ወረቀት ሲያገኝ በጣም በመናደድና በመበሳጨት ቲና ሲላት ሲጮህ ምንድን ነው ስትለው ቆይ ይህ ምንድን ነው እማየው ብሎ ሲላት በጣም እየተንተባተበች እያለች ባለችበት ሰዓት ምንድን ነው መልሽልኝ እኮ ነው የምልሽ ብሎ ሲላት አባዬ በሴት እጅ ቢሆን ይሻላል ብሎ በእኔ ስም አደረገልኝ ስትል ኧረ እባክሽ እንዴት ደስ ይላል ምናምን ሲላት አዎ በጣም ደስ ይላል። አየኸው አባዬ እኮ በጣም ጥሩ ሰው ነው ምናምን ደግሞ ከአሁን በኋላ ማንም ሰራተኛ ፊት አይለብንም በእጃችን ነው በቁጥጥራችን አደረግነው ምናምን በማለት እሱም ተደስቶ እስኪ ቀፊኝ ብሏት ነበረ። ካሌብና አባትየው ወደ ቤት ከተመለሱ በኋላ አባቷን የካሌብን አባት ዛሬ ደስ ብሎኛልና አንተ ቤት ገብተህ ጠብቀኝ እኔ እመጣለሁ በማለት ዳኒን ጠርተው ከዳኒ ጋር ሲጠጡ አምሽተው ሰክረው እቤት ሲገቡ ምንድን ነው በማለት ሲጠይቋቸው አይ ምንም አይደለ ዛሬ ደስ ስላለን ለዛ ነው እያለ ነበረ ሲመልስ የነበረው። ካሌብ እንደዛ ነው ታዲያ ለምን ደስታችሁን ለእኛ ማታካፍሉንም ምናምን ሲል ይደርሳል እሱ አንድ ቀን እናካፍላችኋለን ደስታችሁን ምናምን እያለች እሷም በጣም ከመጠን በላይ ጠጥታ ስለነበረ ቤቱ በራሴ ስም ሆኖልኛል ብላ ተደስታ ባለችበት ሰዓት ዳኒም ይህንን ነገር አብሯት ደስታውን ለመካፈል ቤት ወጥቶ ቢሄድም ወረቀቱን እኔ ለያዘው እንዴ ሲላት አይ ያልጨረስነው ነገር አለና እሱን ስጨርስ እሰጥሃለሁ አሁን ገና ነው አላመንሽኝም እና ነው አይደለ አታምነኝም እኮ አንቺ ሲጀመር ሲላት እንደሱ አይደለም እንደሱ ማለት አይደለም ገና ነው ያልጨረስነው ነገር አለ እና ነገ ጧት ሄደን እንጨርሰዋለን። እሺ በቃ ቲና አንቺ ነገሮቹን ቀስ በማለት እናስተካክላቸው እንጂ እባክሽን ችኩል አትሁኚ፣ አትፍጠኝ እንደዚህ ምናምን እያላት እቤት ከገቡ በኋላ እናቶ የኔ ፍቅር ወደ መኝታ ክላስ እንግባ ስትል አይ በቃ የኔ እህት እኮ ስትሰክር ወንድሟንና ባሏን መለየት ያቅታታል ሲላት ደንገጥ በማለት ካሌብን እጁን ይዛ እንግባ እንተኛ ስትለው ካሌብም አንቺ ግቢ አንቺ ተቀደም እመጣለሁኝ ብሏት ነበረ። እንደዛ ብሏት እሷ ሄዳ ወደ መኝታ ክላስ ከገባች በኋላ ካሌብ ወደ መኝታ ክላስ ሄድ አንዳንድ ነገሮችን ሲያወሩ ነበረ። ነገር ግን አተኛም እንዴ ስትለው አንቺ ተኝ እኔ ትንሽ መቀመጥ እፈልጋለሁ ብሏት ተኝታ እንደምንም ብላ እሱ ከተኛላት በኋላ ተንስታ አባትየው ጋር መጥታ አባዬ መቼ ነው የምንሄደው? መቼ ነው የምጨርስልኝ? ምናምን ስትለው እጨርስልሻለሁ ችግር የለውም ልጄ እያላት አብረው ቁጭ ብለው በነበረበት ሰዓት ካሌብም ተንቀልፎ ተንስቶ ሲመጣ ምንድን ነው ሲላት ነበር። ምንም አይደለም በማለት ተንስታ ወደ ትሁት ጋር ሄዳ ትሁትም በጣም ነበረ የፎከረችባት፣ በጣም ነበረ የተንጠባረረችባት። ምክንያቱም ብዙ ጊዜ በእሷ ምክንያት ስለቀረ አሁን ግን ነገሩን አሳካሁት በማለት በደስታ ሄዳ ቀብረር ብላ ነበረ ስታናግራት የነበረው። እውነት ቲና ፌክ እንደሆነ ብታውቅ ምንድን ነው የሚሰማት? ዳኒ ግን ከመጀመሪያ ጀምሮ እኔ ይሄ ነገር ምንም ደስ አላለኝም፣ እየተጫወቱብን ነው የሚመስለኝ። እንዴት ነው ቆይ ግን ቤቱን አምኖ ሊሰጥሽ የሚችለው ምናምን እያላት ነበረ። እሱ በትንሹም ቢሆን እየተጠራጠረ ነው። እሷ ግን በጭራሽ መጠራጠር የሚባል አልፈጠረባትም። በነገራችን ላይ የቤቱን ነገር ነው እንጂ ዳኒ ራሱ ያልተጠራጠረው ብዙ ምልክቶች እየሰጡት ነው። ካሌብም ቢሆን አባቱም ቢሆን ከዚህ ቤት የሚወጣበትን እንደነቁበት እንደሚያውቁ ነገሮችን ሁሉ አንዳንድ መረጃ እያሳዩት ቢገኙም እሱ ግን ያው ሌባ ሁሌ አይኑ እንደተጋረደ ነው አይደለም።
ትኩረቱ ሌላ ላይ ስለሆነ እነሱ የሚሉትን ሆነ የሚያወሩትን ምንም መስማትም ማገናዘብም አይችልም ማለት ነው። ገንዘብና ገንዘቡ ላይ ብቻ የተጠመደው። ትሁትም እሱ ሌላ ሊያገባ ነው እኮ እንደዚህ የሚሆነው ስትል እንዴት ሊነግርሽ ቻልሽ? እንዴት አወቅሽ? እንዴት እንደነገሬ ባላውቅም ግን ነግሮኛል። ሌላ ሴት ለማግባት ብሎ ገንዘብ ፈልጎ ነው እንደዚህ የሚሆነው እንጂ ቲናን ራሱ እኮ አይፈልጋትም እያለ ነበረ። ይሄ ካሌብ የሚባለው ሰውዬ ግን ይሄን ሁሉ ነገር አይቶና ተመልክቶ ራሱ ለቲና የሆነ በቃ የሚያስብላትና የሚቆረቁርላት ነገር አለ ማለት ነው። እንደዚህ እሱ ባለበት አይን ብረቱ አይቶ ምኝታ ክላሱ ድረስ ገብተው ተኝተው እያየ እንኳ ዛሬ ድረስ ለቲና ይወግንላታል ማለት ነው። ትሁት እንደዛ ብላ ስትነግረው እንዴት አወቅሽ ምናምን ብሎ ነበረ ዘሎ እየጠየቃት። ብቻ የካሌብ አባት ስራቸውን በደንብ እየሰሩ ነው። ነገር ግን ካሌብ ስራውን በደንብ እየሰራ አይደለም። አሁን ላይ ስራውን በደንብ አጠናቀው እየሰሩት አካሄዱን የሚችልበት አባቱ በጣም ጎበዝ እና አስተዋይ አባት ነው። እንዴት ማድረግ እንዳለበት ምን መስራት እንዳለበት ጠንቅቆ የሚያውቅ ጀግና አባት ነው። ሲቀጥል ደግሞ እቤት ውስጥ ትሁት ምን መስራት እንዳለባት ምን ማድረግ እንዳለባት ጠንቅቃ የምታውቅ የስራዋን ኃላፊነቷን በደንብ አድርጋ የምትወስድ ጀግና ሴት ናት ማለት ነው። በእነሱ ልክ ካሌብ ቢሰራ ኑሮ እስከ ዛሬ እጅ ከፍንጅ ይዛቸው ነበረ። እነሱ እንደፈለጉ በነፃነት እቤቱ እየገቡ እየጠጡ እየበሉ ስራ መጀመር አለብህ እየተባለ እንኳን ራሱ አይደለ ነው የሚለው። አይንቀሳቀስም እቤት ውስጥ ተወዝፎ። ትሁት ቆይ ግን ለምንድን ነው ከዚህ ቤት ወጥተህ ቢያንስ እንኳን አባዋራ ምኝታ ላይ እየሄድክ አትተኛ? ከቻልክም ደግሞ እዚህ ቤት መምጣት አቁም፣ በውጭ የምታደርገውን አድርግ ብትለውም በጭራሽ ሊሰማት አልቻለም። እባክሽን ትሁት ከአሁን በፊት ብዙ ነገር አበላሽተሽብናል፣ አሁን እንዳታበላሽብን ነው እየለመናት ያለው እየባስኑ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።